በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ህልመ ሌሊት ድሪም ሴክስ ወይም በልማድ ቃሉ አይገልጸውም ብያለሁ ከዚህ ቀደም ግብረ አውራን መፍትሄ በእግዚአብሔር ዘንድ አለው። ክፍል 15 የመጨረሻው ነው። ከዚህ በላይ ዕውቀትና መረዳት የለም እያልኩ አይደለም፣ ግን እኔ ባዘጋጀሁት ለጊዜው የ15ኛ ክፍሌ የመጨረሻ ይሆናል። ወደፊት እግዚአብሔር ከፈቀደ በሌላ መገለጥና ማስተዋል ልንመጣ እንችላለን። ምን ማድረግ አለብን የሚለውን ነው እያየን ያለ ነው። እንደምን ቆይታችኋል? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩና ለራሳችሁ መፍትሄ እንዲኖራችሁ ሌሎች ደግሞ መትረፍ እንድትችሉ ደጋግማችሁ በማዳመጥ በማስተዋል እንድትይዙት ከዚህ ቀደም ያሉትን በሙሉ በማያያዝ እንድትከታተሉ በእግዚአብሔር ፍቅር አበረታታችኋለሁ። ለምክር አገልግሎት በነፃ ለሚሰጥ የምክር አገልግሎት ስልክ ቁጥሮቻችን አሉ። በእነሱ ስክሪኑ ላይ ስላሉ መደወል ይቻላል። የእግዚአብሔርን አገልግሎት ለማገዝ እግዚአብሔር አሳሰበኝ የምትሉት ነገር ደግሞ ካለ በተዘረዘሩት የባንክ ቁጥሮች በማስገባት የእግዚአብሔርን ስራ እንድታገለግሉ መንፈስ ቅዱስ መጨከኑን መጽናቱን ይስጣችሁ ከማሳሰብ ጋር በኢየሱስ ክርስቶስ ስም ጸልያለሁ። ምንድነው ማድረግ ያለብን ብለን ባለፉት ከ1 እስከ 4 ነጥቦች አይተናል። ሕይወት ለክርስቶስ መስጠት፣ የሰጠ የልጅነት ስልጣን ማወቅ እያልን የኃጢአት በሮችን መዝጋት እንደዚህ ብለን በእጃችን ላይ ያሉ ከአጋንንት ጋር የገባናቸው ኪዳኖችና ንብረቶችም ካሉ እነሱን ማየት በሚል አይተናል። 5ኛ ደግሞ የምናነሳው ምንድነው ጠንካራ የክርስትና ሕይወት ካላቸው ክርስቲያኖች ከነሱ የምክርና የጸሎት እገዛ መፈለግ አለብን። እዚህ በያዕቆብ ምዕራፍ 5 ከ14 እስከ 16 ላይ ከናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነትም ጸሎት ድውዩን ያድነዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ስለዚህ ምክር መፈለግ መፍትሄ አለው። ብዙ ሰዎች እጅግ ብዙ ቁጥር ያላቸው ሰዎች እኔ እኮ ብዙ ዓመት ሞክሬ ከእርሶ ጋር አንዴ ስነጋገር እንደው እንዲህ ሲመክሩኝ እንደው እግዚአብሔር ቃል ብለው ሲጸልዩልኝ ቆመልኝ ይላል። እኔ አይደለም መፍትሄ የሆነውን እግዚአብሔር ነው ያሳየዋችሁ እና መፍትሄው ድሮም ቅርብ ነበር። መፍትሄው አጠገባችን ነበር። መፍትሄው እግዚአብሔር ነበር። እግዚአብሔር አምላክ የተመሰገነ። ስለዚህ ጠንካራ የሆነ እግዚአብሔር ቃል የሚያማክረን ሰው መፈለግ አለብን። የልባችንን ገልጸን ብዙ ጊዜ ያው የልብን መግለጽ ይፈልጋል። ከጠበቃና ከንስሐ አባት ነው ምንም አይሰወርም ይባላል። ስለዚህ መፍትሄ እንድናገኝ በግልጽ የምናማክረው ሰው ያስፈልጋል። በተለይ ይሄኛው እነዚህ አይነት ልምምዶች አንዳንድ መንፈሳዊ ሰዎች ወይም አባቶቻችን ላይረዱት ይችላሉ። አቁም እያልኩ አይደለም። አንዳንዶቹ ማንበብ ወይም ደግሞ ሌላ ነገሮች መማር የሚፈልጉ ሊኖሩ ይችላሉና ከሚያውቀው ጋር አሁን ብዙ ጊዜ ሰዎች ችግር ሲገጥማቸው የሚሰጠው መፍትሄ ወይ ስገድ፣ እንዲህ አድርግ፣ እዚህ ቦታ ሂድ ይባላል። ሰውየው ለውጥ ያመጣል። ምክንያቱም ውጫዊ ጉዳይ ሳይሆን ውስጣዊ የሆነ የመንፈስ ውጊያ ስለሆነ የእግዚአብሔርን ቃል የሚያቅሰው ማድረግ ያለብንን ከዚህ ቀደም እንደዘረዘርነው ክርስቶስን ማመን፣ ራስን ለክርስቶስ መስጠት፣ በሰይጣን ላይ ደግሞ እግዚአብሔር የልጅነት ስልጣን እንደሰጠን ማወቅ፣ ሰውነታችን የእግዚአብሔር ማደሪያ መሆኑን መረዳት ትልቅ ነገር ነው። 6ኛ ሰውነታችን የእግዚአብሔር ማደሪያ መሆኑን አውቀንና አምነን ይኸው አንተ ተረከበው ብሎ ሰውነትን ለእግዚአብሔር አደራ መስጠት። ሰውነቴ የኔ አይደለም። በነገራችን ላይ ኃጢአትን እንድንጠላ ወይ ደግሞ እንድንጠነቅ ከሚያደርገን አንዱ ምንድነው? እስቲ ብዙ ጊዜ ለብዙዎች አነሳዋለሁ።
ከጓደኛችሁ ጋር ቁጭ ብላችሁ ካፌ ሁለታችሁ ሞባይላችሁን ቁጭ አርጋችሁ ብዙም ብትሆኑ ቁጭ አርጋችሁ ግን ከናንተ የበለጠ የተሻለ እጅግ ዘመናዊ የሆነ ውድ የሆነ በጣም የተለየ ሞባይል ያለው ጓደኛችሁ ቢኖር ስትለያዩ ግን የናንተን ነው የምታነሱት። ያ የጓደኛችሁን ያላነሳችሁት መጥፎ ስለሆነ አይደለም፣ ከናንተ ይበልጥ የሚሻል ነው። ግን አንድ ነገር አእምሯችሁ ያውቃል፣ የኔ አይደለም። ስለዚህ ሰውነቴ የኔ አይደለም ብሎ ማወጅ፣ አፋችሁን ከፍታችሁ እግዚአብሔር ሆይ ይህ ሰውነት የኔ አይደለም ያንተ ነው ብሎ መናገር ያስፈልጋል። ለዚህ ነው እኮ ሰውነታችሁ ወይም ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ብሎ አንደኛ ቆሮንቶስ ጸሐፊ ምዕራፍ 6 ላይ አንደኛ ቆሮንቶስ 6 ከ19 እስከ 20 ላይ ይናገራል። ስለዚህ የኔ አይደለም። አንደኛ ቆሮንቶስ ምዕራፍ 6 ሰውነታችን የእግዚአብሔር እንደሆነ ይነግረናል። አንደኛ ቆሮንቶስ ምዕራፍ 7 ደግሞ ሰውነታችን የትዳር ጓደኛችን እንደሆነ ይነግረናል። ስለዚህ በሕይወት ዘመናችን እያለን እኛ የምናዝበት ሰውነት የለንም ማለት ነው። ባል በሰውነቱ ላይ ስልጣን የለውም፣ ስልጣን የሚስቱ ነው። ስለዚህ ሲያመነዝር ከትዳር ውጪ ሲያመነዝር የሰው ንብረት የሰው ሀብት እያበላሽ የኔ አይደለም የሚለው ይሄ ሰውነቴ እኮ የኔ አይደለም ብላ አንዲት ሴት ካሰበች የባሌ ነው ብላ ካሰበች ከማመንዘር በትዳሯ ላይ ከመወስለት የሚያስጠነቅቅ አእምሮ ውስጥ የሚቀመጣል። ለዚህ ነው ቅዱስ ጴጥሮስ ሲናገር ከአባቶቻችሁ በወረሳችሁት በሚጠፋ በወርቅና በብር አይደለም የተዋጃችሁት ነውርና እድፍ በሌለበት በክርስቶስ ደም ነው ብሎ አንደኛ ጴጥሮስ ምዕራፍ 1 ላይ አንደኛ ጴጥሮስ ምዕራፍ 1 ከ18 እስከ 19 ላይ ተናግሯል። ስለዚህ በክርስቶስ ደም የተገዛሁ ነኝ የኔ አይደለሁም ብሎ ማወጅ መጽናት። ስንተኛም ጸልየን ጌታ ኢየሱስ ሆይ ይሄ ሰውነት የኔ አይደለም ያንተ ነው ባለቤት ነህና ቤትክን ምን በል ተቆጣጠር። አይታችሁ የለም ቤቱ የወንበዴ ቤት ሆኖ ባገኘ ጊዜ ዝም አለ አላለም? ላው ፈራሽ የሆነውን ቤተ መቅደስ እንኳን ዝም አላለም። በጅራፍ ነው ያስወጣው ወንበዴውን። ስለዚህ ባንቺና ባንተ ሰውነት ላይ በሌሊት በርኩሰት እየመጣ ሊያረክስ የሚፈልገውን እሱ በቁጣው የእሳት ጅራፍ እንዲያባርርላችሁ ይሄ ሰውነት የኔ አይደለም ያንተ ነው ባለቤቱ ተቆጣጠር በሉት። ለእግዚአብሔር አሳልፈን ስታለ ለይቱ አዎ ስንተኛ አይደለ ከቁጥራችን ውጪ ሊመጣ የሚችለው ግን የማይተኛ የማንቀላፋ አለ። ለዚህ ነው መጽሐፍ ቅዱስ ከሌሊት ግርማ በቀን ከሚወር ፍላጻ በጨለማ ከሚል ክፉ ነገር ከአደጋና ከቀትር ጋር አትፈራም፣ ባጠገብሽ በቀኝ አስር ሺህ ይወድቃሉ ወደ አንተ ግን አይቀርብም የሚለው መዝሙር 90 ከቁጥር 5 እስከ 7 ላይ መዝሙር 90 ከቁጥር 5 እስከ 7 የኔ አይደለም በቃ የሚዋጋ ሰው አለ። ግን በትክክል ራስን ለእግዚአብሔር መስጠት ንብረቱ ያንተ ነው ዝም አትበል። እኔ ፈቅደን ነው እነሆ በደጅ ቆሜ ምን ይላል አንኳኳለሁ ይላል። ማንም ቢከፍትልኝ ደጁን ቢከፍትልኝ እኔ ግን ገባለሁ። ስለዚህ ሰውነቱ ይሄ ያንተ ማደሪያ ነው። ለረከሰ መስዋዕት እንዲሆን አሳልፈ ምን አትበል አትስጥ። ሰባተኛው ደግሞ ሰይጣንን መዋጋት ነው። ለመዋጋት መንገድ ያገኘበትንም ኃጢአት በንስሐ መዝጋት። ትንቢተ ዘካርያስ ምዕራፍ 3 ላይ ትንቢተ ዘካርያስ ምዕራፍ 3 ከ1 እስከ 7 ላይ እኮ ካህኑ ቆሻሻ ልብስ ስለለበሰ ጥምጥሙ ስለቆሸሸ ኃጢአትን ያመለክታል። ሰይጣን ለመክሰስ በግራው ለመቆም አቅም ነበረው። ግን ካህኑ ምን እንዲያደርገው ወደ እግዚአብሔር ነው ሄደው ሰይጣንን መረጃ አለኝ ብሎ ይኸው ብሎ ሲመጣ ግን ካህኑ እግዚአብሔር ፊት ስለቀረበ መጀመሪያ እግዚአብሔር ሰይጣንን ገስጾ ካባረረ በኋላ ነው ካህኑ ኢያሱና እግዚአብሔር የተነጋገሩት። ስለዚህ ሰይጣን ይከሳችኋል፣ ኃጢአት ሰራሽ ቆሸሽ ሲላችሁ ዝም ብላችሁ እዛው አትቆዩ። ወዲያው ባላችሁበት ሰከንድ ሳትሰጡ በእግዚአብሔር ፊት ወድቃችሁ በድያለሁ፣ ረክሻለሁ፣ በክርስቶስ ደም ጠበኝ ብላችሁ ሰይጣን አክሰስ መግቢያ የሚያገኝበትን
መንገድ በንስሐ መዝጋት፣ እንደገና ሰይጣንን ምን ማድረግ? ማውገዝ፣ መቃወም፣ ዲያብሎስን ተቃውሙት ከእናንተም ይሻል ስለሚል። ስምንተኛ ደግሞ እንደ አንድ መነሻ ያደረግነው መጀመሪያ ከምን ይሆናል ይሄ ህልመ ሌሊት ብለን ስናነሳ አንዱ ሰዎች በእኛ ላይ የፈጸሙት መጥፎ ነገር ለምሳሌ መደፈር ሊሆን ይችላል። ሌላም ነገር አቢዩዝ የሆንበት ነገር ዳይሬክትሊ ሴክሹዋሊ ላይሆን ይችላል። እነኛ በአእምሯችን ተጽዕኖ ውስጥ ተቀምጠው ያሉ እና ቁጭት የሆነብን ነገር በይቅርታ መዝጋት ነው። ተደፍረሽ ይሆናል፣ አዝናለሁ፣ አልፈርድም። ለማንም ሴት ልጅ ለማንም ወንድ ልጅ ዛሬ መደፈር ወንድም ጋር ስላለ ነው፣ ለማንም አይድረስ። ግን አንቺ መሄድ አለብሻ፣ አንተ ወደፊት መሄድ አለብህ። አስታውሳለሁ ከዓመታት በፊት አንድ ሰው እንደ ጥንቃቄ ግረ መንገዱን ላንሳ፣ ጥንቃቄ ይሆናል። ሊፍት ቆንጆ የምታምር ሴት ሊፍት ሰጠችኛል። ለካ እሷ አጥማጅ ናት፣ ለግብረ ሰዶሚያኑ አሳልፋ መስጠት አጥማጅ ናት። መኪና ውስጥ እንደገባው ሰውነቷ በጣም አጭር ልብስ የለበሰችው ጭራሽ እንደሚመቻቸውና ጭኗን በደንብ ገለጠችዋል። እና በቃ የስጋ ፍላጎት ነገር አሳየችኝ። ከዛ እኔም ያው ሲያስት አይደለም መንገድ ጠላት በቃ ስትልሽ ተጣስራት እሺ ደስ ይለኛል አለችው። መቅጣት ስንጀምር ለምን ነው ቤት አናድርም አለችኛል። እሺ ብዬ አብሬያት ሄድኩኝ ቤቷን እና ግን አንድ ግቢ ጋር ቆመች፣ ተንኳኳ፣ ክላክስ አረገች፣ ተከፈተ። ስገባ ብር ተቀበለች። ወጠምሻ ብርቱ የሆኑ ወንዶች ጎታው አስገቡኝ። ተደፈርኩ። ከስራዬን አቁሜ ቤት ቁጭ ብዬ ያለቀስኩ ነው አለ። ከባድ ነው አይደል? ይሄን የሰማሁት ታሪክ ነው። ግን በቃ ታስረሽ ለምን ትቆያለሽ? መደፈር ከባድ ነው። ግን ከዛ ውስጥ በቃ በይቅርታ ማድረግ ሊከብድ ይችላል፣ ግን የእግዚአብሔር ጸጋ ያግዛልና በይቅርታ ለመሰላችሁ ያ በደላችሁን እያሰበ ሰይጣን አሁንም እናንተን ለመዋጋት አቅም አለው። ለዚህ ነው ኤፌሶን 4:27 ላይ ይላል በቁጣችሁ ላይ ፀሐይ ግባ ለዲያብሎስ ፈንታ አትስጡት ይላል። እንዲሁም በማቴዎስ ወንጌል ምዕራፍ 6 ላይ ማቴዎስ 6:14-15 ለሰዎች ኃጢአታቸውን ይቅር ብትሉ እግዚአብሔር ይቅር ይላችኋል፣ ባትሉ ግን አይላችሁም ይላል። እና ይህንን መጣል አንድ ትልቅ የማሸነፊያ መንገድ ነው። ሌላው ደግሞ ከዚህ ከህልመ ሌሊት ጋር ተያይዞ ሰይጣን አንዳንዴ በሽታም ያስቀምጣል። ይሄ ሳገለግል ያጋጠመኝ ነው። በሰዎች ሰውነት ውስጥ የሚያስቀምጠው የሚተክለው በሽታ ወይ ደግሞ አለ። አንዳንዴ ሲጸለይ እንደርጉዝ የሚሆን ሆዳቸውን የሚነፋቸው የወር አበባ ሴት ስታረግዝ ነው አለ የወር አበባ የሚቆመው። ልክ ይሄ ህልመ ሌሊቱ ሲፈጸም የወር አበባ ቆሞ እንደርጉዝ ሆዷ እየገፋ የሚሄድበት የእርግዝና ምልክት አይነት የሚመስልበት ነገር አለ። ሆድ ውስጥ የሚገላበጥ ጽንስ ሊኖር አይችልም። ምክንያቱም እግዚአብሔር ዘር የሚፈጠርበትን መንገድ አስቀምጧል። ከዛ ውጪ አይቻልም። ሰይጣን በሽታ ያስቀምጣል እና በጸሎት ጊዜ ሴቶች ላይ የሚታየው ሚስቴ ናት ልጅ አለኝ ይላል። ልጅ አለኝ፣ ጽንስ ሆዷ ውስጥ አለኝ፣ ማህፀኗ ጽንስ አለኝ ብሎ ይላል። ሲጸለይ አውጣተው ሳትጎዳት እንድታወጣ ተብሎ በኢየሱስ ክርስቶስም ሲታዘዝ ያ ነገር ተጠራርጎ አንዳንዴም በሚደንቅ ሁኔታ ውርጃ በሚመስል መንገድ ልክ እንደ ውርጃ ጊዜ ደም ተጠራርጎ ሲወጣ ፈውስ ሲመጣ አውቃለሁ። አገልግሎቴ ላይ አጋጥሞኛል። እና ምንድነው ስለን አውግዙ በክርስቶስ ስም ሰውነት ወንድም ቢሆን በውስጥ የተቀመጠ ያላየውት ያላወቅነው አንዳንዴ ማናቀው ሐኪም ማይደርስበት በሽታ ይመጣል። ምንድነው ስንመረመር ነፃ ነን፣ ግን ያመናል። ያንን በኢየሱስ ክርስቶስ ስም ማፍረስ ያስፈልጋል። ከአስረኛና የመጨረሻ ምለው ከዚህ ግን ሁሉ ይህን አድርጋችሁ በግላችሁ የማይፈታና ነገር የማይቀል ከሆነ ግን ስለ ነፃነት መውጣታችን አጋንንታዊ አሰራር እንዲሰበር የሚጸልይልን በእውነተኛ የሆነ የክርስቶስን የልጅነት ስልጣን ጌታ የሰጠውን በአጋንንት ላይ የሰጠውን ኃይል የሚያቅ የሚረዳ ልምምዱ ያለው ወንድም እህት መፈለግ ያስፈልጋል። የዲያብሎስ ስራ እንዲያፈርስ
የእግዚአብሔር ልጅ ተገለጠ ተብሏል አንደኛ ዮሐንስ 3:8 ላይ። ስለዚህ መፈለግ ያስፈልገናል። የሚያግዘን በጸሎት የአጋንንትን ስራ የሚያውቅ ስንል ስለ አጋንንት ማወቅ መመራመር ሳይሆን በቃ ማወቅ የሚለው ምንድነው? ኢየሱስን ማወቅ አጋንንትን ማወቅ። ምክንያቱም ኢየሱስ ከሁሉ በላይ ስለሆነ፣ ከኃይል በላይ ስለሆነ፣ ከስልጣን በላይ ስለሆነ የሰይጣን አውቀዋለሁ ከጌታ ስልጣን በታች ነውና ለዚህ ነው እኮ ያመኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ አይደል የሚለው ማርቆስ 16:17 ላይ። እንዲሁም በሉቃስ 10:19 ላይ እነሆ እባቡና ጊንጡን አንበሳውና ዘንዶ ትረግጡ ዘንድ በጠላት ኃይሉ ላይ ስልጣንን ማድረጋቸዋለሁ ሰጥቻቸዋለሁ የሚጎዳችሁ ምንም የለም ብሏል። ሐዋርያት ሥራን ብንመለከት ምዕራፍ 16 ላይ ሐዋርያት ሥራ 16:16-18 ያቺ የሟርተኝነት መንፈስ የነበረባት ምን ነበር ያለው ጳውሎስ? ውጣ አንተ ርኩስ መንፈስ በኢየሱስ ስም አዛሃለሁ አለው፣ ወጣ። ስለዚህ ይሄ ጸጋ ሰጥቷል። ይሄ በር ተከፍቶልናል። ለሰይጣን እድል ፈንታ አትስጡት። በእናንተ ሕይወት ውስጥ እንዲያረክሳችሁ አትፍቀዱለት። ነገር ግን ምን መሆን አለበት? ለሁሉም ጉዳይ ወጥነትና የማያቋርጥ በእንግሊዝኛው ኮንሲስተንሲ ኤንድ ፐርሲስተንስ እንደሚባለው አንድ ነገር ወጥነት የኮንሲስተንሲ የለንም። ዛሬ እንጀምራለን፣ ነገ እናቋርጣለን። የሆነ ነገር እንይዛለን፣ ያው አይደለም። ወጥ የሆነ በያዝነው አቋም ወጥ መሆን፣ ከዛስ ያለ ማቋረጥ ያለ መታከት ደጋግመን የእግዚአብሔርን ሐሳብ የተማርነውን ነገር መተግበር ያስፈልገናል። ይህን ካደረግን እንወጣለን። ሁላችንም ከዚህ ችግርና ፈተና የወጣ ነው እግዚአብሔር ጸጋውን አብስቶልን ነውና እግዚአብሔር እንደሚችልም እናውቃለን። እግዚአብሔር በነገር ሁሉ የተባረከና የተመሰገነ ይሁን። እግዚአብሔር ጸጋና ሰላም ይብዛላችሁ። ሰላም ሁኑልኝ። ቸር ይግጠመን።